አርሰናል በአማካይ ስፍራ በተጫዋቾች ዝውውር አዲስ መረጃ አለም። አዲስ የፈረመ ተጫዋች እንደዚሁም ከክለቡ እንደሚወጣም እየተረጋገጠ ያለ ተጫዋች ማለት ነው። ክርስቲያን ኖርጋርድ የአርሰናል ተጫዋች ሊሆን ከጫፍ ደርሷል። ትናንትና አርሰናልና ብሬንትፎርድ ተስማምተዋል። ይህንን መረጃም ፋብሪዚዮ ሮማኖም ዴቪድ ኦርነስቴንም ሌሎችም የመረጃ ምንጮች ይዘው ወጥተዋል። ክርስቲያን ኖርጋርድ 31 ዓመቱ ነው። ዴንማርካዊ አማካይ ነው። አስቀድሞ አርሰናል ጆርጂኒዮን ወደ ፍላሚንጎ ሸኝቷል። በዚህ ወር መጨረሻ ላይ ነው ውሉ የሚጠናቀቀው። ስለዚህ የዓለም ዋንጫ ላይ እንዲሳተፍ በማሰብ ይህን ተጫዋች ለቆታል። ማቆየት ይችል ነበረ ቀናትን፣ ግን ለተጫዋቹ ክብር ሲል ወደ ዓለም ዋንጫ ወደ ፍላሚንጎ ወደ ብራዚሉ ቡድን ሄዶ እንዲጫወት ፈቅዶለታልና እሱ ወጥቷል። አሁን ደግሞ ኖርጋርድን አስፈርሟል። ኖርጋርድ የጆርጂኒዮ ምትክ ነው ብለን ልንወስድ እንችላለን። የ31 ዓመት ዴንማርካዊ ተጫዋች ነው። በጣም አሪፍ ተጫዋች ነው። ልምድ ያለው የብሬንትፎርድም አምበል ነው። ምናልባት በጆርጂኒዮ ደረጃ ጆርጂኒዮን ይተካል ወይ በሚቀጥለው ዓመት? አርሰናል ደጋፊዎች ሁሉ እንደሚጠብቁት ለዋንጫ እንደሚጫወት ነው የሚታሰበው። ወይም ደግሞ ዋንጫ የማያሸንፍ ከሆነ 3 ዓመታት ሁለተኛ ደረጃን ይዞ ያጠናቀቀ ቡድን በደጋፊዎቹ ዘንድ ምን ያህል ብስጭት፣ ምን ያህል ንዴት ሊፈጠር እንደሚችል መገመት ይቻላል። እና ኖርጋርድ ለዛ የሚረዳ ነው። በቋሚነት እንደማይሰለፍ ይጠበቃል፣ ይታወቃል። ግን ደግሞ በተጫዋቾች ቢጎዱስ አምና ብዙ ጉዳቶች ስለነበረ ብዙ ጨዋታዎችን በቋሚነት የመጫወት እድል ቢገጥመው እንዴት ነው ሊወጣ የሚችለው? ያንን ማድረግ አቅም አለው ወይ የሚል ጥያቄ የአርሰናል ደጋፊዎች ይኖራቸዋል። በጣም አሪፍ ተጫዋች ነው። አርሰናል ሲመጣ ሚኬል አርቴታ የሚጠቀምበት መንገድ ነገሮችን ሊለውጥ ይችል ይሆናል። ግን አሪፍ ተጫዋች ነው። ልምድ አለው። በዛው በፕሪሚየር ሊጉ ብዙ ጨዋታዎችን ስላደረገ የፕሪሚየር ሊግ ልምድ ያለውን ተጫዋች ነው አርሰናል ለማስፈረም የተስማማው። ለብሬንትፎርድ በጣም መጥፎ ዜና ነው። አሰልጣኙ ቶማስ ፍራንክን አጥተዋል። ወደ ቶተናም አምርተዋል። በእርግጥ ለሳቸው 10 ሚሊዮን ፓውንድ ተቀብለዋል። አስቀድሞ የብራያን ኤምቤሞ ዝውውር ወደ ማንቸስተር ዩናይትድ ሊጠናቀቅ ከጫፍ የደረሰ ይመስላል። አሁን ደግሞ ኖርጋርድን ሲያጣ ማስቸጋሪ ሊሆን ይችላል። ለብሬንትፎርድ ግን አምበላቸውን አሁን ሊያጡ ተቃርበዋል። አርሰናል ይህንን ተጫዋች ያስፈርመዋል። ሌላኛው ደግሞ ከቶማስ ፓርቴ ጋር የተያያዘ ነው። ቶማስ ፓርቴ ከአርሰናል ጋር ሊለያይ ከጫፍ የደረሰ ይመስላል። ትናንትና ፋብሪዚዮ ሮማኖ በዚህ ወር መጨረሻ በፈረንጆቹ በዚህ ወር መጨረሻ ዛሬ 26 ነው፣ 5-6 ቀናት ናቸው የሚቀሩት ከአርሰናል ጋር ይለያያል የሚል መረጃ ይዞ ወጥቷል። ምክንያቱ ደግሞ ተጫዋቹ ውሉ ለማደስ ሲደራደር ነበረ፣ አልተስማሙም። ስለዚህ ከክለቡ ጋር ይለያያል። በእኔ በኩል በጣም መጥፎ ዜና ነው ለአርሰናል ደጋፊዎች። ትናንት አምና የነበረው አቋም እንዴት አስገራሚ እንደነበረ ይታወቃል። የቡድኑ የልብ ምት ነበረ። መከላከልንም ማጥቃትንም በማደራጀት በጣም ትልቅ ሚና የነበረው ጋናዊ አማካይ ነው። ይህንን ተጫዋች አርሰናል በምንም መልኩ ተደራድሮ ቢያቆየው በጣም አሪፍ ነው። ግን ደግሞ ያ እንዳልተሳካ ነው አሁን የሚወጡ መረጃዎች የሚያሳዩት። ያው ድርድር ላይ የክረምት የዝውውር መስኮት በተለይ እንደዚህ አይነት የክረምት የዝውውር መስኮት ላይ በጣም ብዙ ነገሮች ይፈጸማሉ፣ ይኖራሉ። ከጀርባ እኛ የምንረዳቸው ማንረዳቸውም ነገሮች ይኖራሉ። አርሰናል ይህ ተጫዋች አስፈላጊ እንደሆነ ሚኬል አርቴታ ለክለቡ በግልጽ አሳውቋል። ይቆይ፣ ውሉን ያድስ ብሏል። ምን አይነት ጥያቄ እንዳቀረበ ዝርዝር ጉዳዮች ይወጣሉ ወደፊት። እሱን አይተን የምንፈርድ ይሆናል። በእኔ እምነት ግን ደሞዙ እንኳን መጨመር አስፈላጊ ከሆነ አርሰናል ደሞዙን ጨምሮ አሁንም ከፍተኛ ነው፣ ደሞዙን ጨምሮ ሊያቆየው የሚገባ ተጫዋች ነው። እንደ አዲስ ዝውውር ነው መታየት ያለበት። ውሉ ስለተጠናቀቀ አርሰናል አስቀድሞ የዚህን ተጫዋች ውል ስላላራዘመ አሁን እንደ አዲስ መግዛት ካለበት ለምሳሌ ከብሬንትፎርድ ኖርጋርድን እንደገዛው 9 ሚሊዮን ፓውንድ አውጥቶ መግዛት ካለበት 10 ሚሊዮን 20 ሚሊዮን ፓውንድ አሁን ባለው አቋም ከአርሰናል ቢወጣ ወይም አርሰናል ከሌላ ክለብ ቢያገኘው እንኳን ከ25 ሚሊዮን ፓውንድ በላይ ያወጣበታል ብዬ የምጠብቀው ተጫዋች ነው ቶማስ ፓርቴ። አሁን ካለበት እድሜ አንጻር ነው ይሄንን የምለው እንጂ በብቃቱ እጅግ በጣም ከፍ ያለ ገንዘብ የሚጠየቅበት ነውና 1 ዓመት 2 ዓመት በደንብ አርሰናልን መጥቀም የሚችል ወደ ዋንጫ ማቅረብ የሚችል ተጫዋች ስለሆነ ደሞዙን እንዲጨምሩለት ፈልጎ ከሆነ ያንን ቢያደርግ በጣም አሪፍ ነው። ከዛ ውጪ ሌላ ነገር ካለ ምናልባት አላቅም። ግን ከደሞዝ ጋር የተያያዘ ጉዳይ ከሆነ አንዳንዶች የወኪሎቹም አሉ ይህ ተጫዋች ወደ ሌላ ክለብ ሲዘዋወር ወኪሎቹ ገንዘብ ያገኛሉ። ስለዚህ ከወኪሎቹም ጋር የተያያዘ ጉዳይ ነው የሚሉም አሉ። እሱንም ቢሆን መፈጸም ቢችል አሪፍ ነው። እንደ አዲስ ዝውውር ተመልክተው አርሰናልና
አልተስማሙም። በዚህ ወር መጨረሻ ይለቃል መባሉ በጣም መጥፎ ዜና ነው። አምና በተለይ ያለ ጉዳት ነው የተጫወተውና እሱ በሌለባቸው ጨዋታዎች ላይ አርሰናል በደንብ ተቸግሮ ተመልክተናል። ዴክላን ራይስን ወደ ኋላ እየመለሰ ሲያጫውት አይተናል። አርሰናል ግን ደግሞ እንግሊዛዊው አማካይ ወደ ተቃራኒ የግብ ክልል ሲቀርብ በጣም የተሻለ ተጫዋች እንደሆነ በደንብ አይተናል። ቶማስ ፓርቴ ሲኖር እሱ ዴክላን ራይስ የሚጎላበት አንደኛው ምክንያት ከኋላም በቶማስ ፓርቴ በደንብ ቦታው ስለሚሸፈን ወደኋላ ብዙም የመመለስ ግዴታ ስለማይኖርበት በማጥቃቱ ላይ በጣም አሪፍ ይሆናል። ትልልቅ ጨዋታዎች ላይ በተለይ የፓሪስ ሰን ዠርማን የመጀመሪያው ጨዋታ ላይ ትልቁ ችግር የነበረው ቶማስ ፓርቴ ስለሌለ ዴክላን ራይስ ወደኋላ እንዲመለስ ተደርጎ ነበረና እንዴት እንደተቸገረ አርሰናል ተመልክተናል። ወደኋላም ሲመለስ ችግር ነበረ። ፊት ላይ ያለውንም ነገር ዴክላን ራይስ ማድረግ ያለበትንም ሳያደርግ ቀርቷልና በጣም አስቸጋሪ ነበረ። የዴክላን ራይስንም ሚና ይለውጣል። በእርግጥ አዲስ የሚመጡ ተጫዋቾች አሁንም የፈረሙ ተጫዋቾች ያንን የመለወጥ አቅም ሊኖራቸው ይችላል። ያንን ሜዳ ላይ በሚቀጥለው ዓመት እንመለከታለን። ግን የተመለከትነውና በእርግጠኝነት መናገር የምንችለው የቶማስ ፓርቴን ስለሆነ ነው። ቶማስ ፓርቴ በጣም ወሳኝ ተጫዋች ነበረ። በዛ ላይ ደግሞ በጣም በብዙ ሚናዎች ነው አርሰናል ሲያጫውተው ሚኬል አርቴታ ሲያጫውተው የነበረው። ቨርሲቲሊቲ ደግሞ እንዴት ለአርሰናል ወሳኝ እንደሆነ ተመልክተናል። አምና ቶማስ ፓርቴን ሲፈልግ በአማካይ ስፍራ ላይ ሲፈልግ ወደ ኋላ በቀኝ ተከላካይነት ሲጠቀምበት ነበረ ተጫዋቾች ሳይኖሩ ሲቀሩና እንደዚህ አይነት ዘርፈ ብዙ ጠቀሜታ ያለውን ተጫዋች አሳልፎ መስጠት ወይም ሳይስማሙ መቅረት አሪፍ አልመሰለኝም። ግን ቅድም እንዳልኩት ደግሞ ከጀርባ ብዙ ነገሮች ስላሉ እኛ ማናውቃቸውም ነገሮች ስላሉ እነሱን መስማት ይኖርብናል። በቀጣይ ቶማስ ፓርቴ ግን ከአርሰናል ጋር እንደሚለያይ አሁን የተረጋገጠ ይመስላል። ሌላኛው ሉዊስ ስኬሊ ውሉን ማደሱ ነው። ፋብሪዞ ሮማኖ ጨርሷል፣ ውሉን አድሷል፣ ፈርሟል የሚል መረጃ ወጥቷል። በጣም አሪፍ ነው ለአርሰናል በዚህ ክረምት። በጣም አሪፉ ነገር ተጫዋቾች ውላቸውን አድሰዋል፣ ለማደስም ተቃርበዋል። ከቶማስ ፓርቴ ውጪ አብዛኞቹ ነገሮች አሪፍ ዜናዎች ናቸው። አስቀድሞ ጋብሪኤል ማጋላይሽ ውሉን አድሷል። እጅግ በጣም አሪፍ ዜና ነው። በጣም አሪፍ ዜና ለአርሰናል አስፈላጊ ተጫዋች ነው። መጨረሻ አካባቢ አምና የእሱም ያለመኖር ነው አንደኛው ችግር የነበረው በአርሰናል ቤት ውስጥ። ሉዊስ ስኬሊ አሁን ፈርሟል። እንደ ፋብሪዚዮ ሮማኖ መረጃ ኢታን ዋኔሪም ይፈርማል። ሌላ አስደናቂ መረጃ ነው እሱም ደግሞና እንደዚህ ውላቸው ያለቁ ተጫዋቾችንም አርሰናል ውል እያራዘመ ነው። በዛ ላይ ማርቲን ዙቢሜንዲ ሁሉ ነገር አጠናቋል። ምናልባት ከሳምንት በኋላ ይፋ እንደሚደረግ ይጠበቃል። በተደጋጋሚ እንደተባለው ሪያል ሶሲዳድ የተጫዋቹ ባለቤት በሚቀጥለው ወር ላይ እንዲመዘገብ ስለፈለገ ነው ዝውውሩ ባለፈው ወይም አሁን በተጠናቀቀው የውድድር ዓመት ውስጥ እንዳይካተት በሚል ነው ወደሚቀጥለው ወር ያሻገረው የሚል መረጃ ነው በተደጋጋሚ የተመለከትኩትና የእሱም ያለቀ ጉዳይ ስለሆነ ምናልባት የዙቢሜንዲ የፓርቴ ተተኪ ኖርጋርድን ደግሞ የጆርጂኒዮ ተተኪ አድርገናቸው ልናስብ እንችላለን። ሁለቱን እስቲ አወዳድሯቸው፣ የትኛው ይሻላል? የቀደመው የአርሰናል የመሃል ሜዳ ጆርጂኒዮ እና ቶማስ ፓርቴ ወይስ ደግሞ አዲስ የመጡት ዙቢሜንዲ እና ክርስቲያን ኖርጋርድ? እሱን በቀጣይ ዓመት ሜዳ ላይ በደንብ የምንመለከት ይሆናል። ግን በተጫዋቾቹ አስፈርሟል አርሰናል። ኖርጋርድ ኦልሞስት ያለቀ ጉዳይ ስለሆነ ብዙዎቹ እንደዛ እየዘገቡ ስለሆነ የዙቢሜንዲም ጉዳይ ያለቀ ስለሆነ በጣም አሪፍ ይመስላል። በዛ ላይ በኔቶ ላይ ኬፓ አሪዛባላጋንም ከቼልሲ ለማስፈረም ተቃርበዋል። በዚህኛው ሳምንት ነው ይፋ ይደረጋል የተባለው። እስከ እሁድ ድረስ ይፋ ሊደረግ ይችላል። ግን ያለቀ ጉዳይ ነው የሚመስለው። ተጫዋቹም ከአርሰናል ጋር ተስማምቷል። አርሰናል ደግሞ ለቼልሲ 5 ሚሊዮን ፓውንድ ብቻ ነው መክፈል የሚጠበቅበት። በዚህ ክረምት 5 ተጫዋቾችን አርሰናል ያስፈርማል ተብሎ ይጠበቃል። 3ቱን ኦልሞስት ያወቅናቸው ይመስላል፣ ኬፓ፣ ዙቢሜንዲ እና ክርስቲያን ኖርጋርድ። ሁለቱ ግን በጣም ወሳኝ ናቸው። የግራ መስመር አጥቂና አጥቂ ላይ ቤንጃሚን ሼሽኮ ወይስ ጊዮኬሬሽ ወይስ ሌላ አጥቂ ይመጣል? በግራ አጥቂነትም ሮድሪጎ በደንብ ስሙ ከአርሰናል ጋር እየተያያዘ ነው። ማንን ያስፈርማል? ቀጣይ የምንመለከተው ይሆናል።